ኪራና ጽናት በአሁኑ ሰዓት ፍቅራቸውን እያጣጣሙ ቤቲ እንግዲህ በእነሱ መካከል የገባችው ነገር ከሽፎ እንግዲህ አብዳ ራሷን እንግዲህ በሞከረችው ነገር ነው ያገኘችው። በእርግጥ የእጇን አገኘች ማለት ይከብዳ፣ ሴት ነንና በፍቅር ተጎድታ ነው ማለት እንችላለን። ግን የእሷ በጣም አብዝታው ነበር። ሆኖም ግን አሁን ያለችበት ሁኔታ በጣም ያሳዝናል። በዛውም ተጨማሪ ጽናትም ይሄን ነገር እያሳዘናትና እየተመለከተችው ያለችው ነገር ነው። እኔ ነኝ ለዚህ ምክንያት የሆንኳት፣ ፍቅሯን ቀምቻት ነው እያለች ትላለች። በዚህ ሳይል በአንደኛው በኩል ደግሞ ፍቅሩን እያጣጣመ ቶሎ ለመጨረስ ሌላ ነገር ሳይመጣባቸው የሚቸኮለ ይመስላል ኪራ። ከዛ ከቁጭ ብለው እያሉ ከኋላ ሂዶ ንቅ አደረጋትና እኔ ማነኝ ሲላት አያጅቦ ስትለው አማጅቦ ልበልሽ ወይ እኔ ደግሞ አለችው። ከዛ ስማ እኔ ግን አንተን ፈርቻለሁኝ፣ እኔ የሀብታም ልጅ አይደለሁም፣ ስለዚህ አላሳፍርህም ወይ ስትለው ስትጠይቀዋለች። እንደዚያ ደግሞ የከተማ ልጅ አይደለሁም የገጠር ልጅ ነኝ፣ በዛ ላይ የቤትህ ብላ ስትጀምር እንዳጨርሽው ነበር ያላት። የቤትህ ሰራተኛ ነኝ የሚለውን በዚህም አጋጣሚ ሰራተኛም ብትሆንም ክብር ናት። እሱም የሰጣት መልስ አዎ አንቺ ለእኔ ቤቴ ድምቀቴ ጨረቃዬ ነሽ፣ በጣም ነው የማመሰግንህ አለችው። አንመሰጋገን አታሪቂኝ፣ እኔ የትም እወድሻለሁኝ አፈቅርሻለሁኝ አላት ማለት ነው። እኔም እወድሃለሁ አለችው። አይ አፈቅርሻለሁ ሲባል እወድሃለሁ አይባልም ስትል አፈረችና በጣም አፈቅራለሁ ብላ ቶሎ ብላ ነው ወጣ ብላ ሄደችው። እና በጣም ነበረ ኪራ የሳቀው ማለት ነው። እና አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ይሁን። እንግዲህ ኪራ ጽናትን እንግዲህ ለራሱ ለማድረግ በጣም ደስ ብሎታል። ኪራ ግን ጽናት ግን አንድ በውስጧ የሚያስጨንቃት ነገር አለ። ይህም ምንድን ነው? እኔ ነኝ በፍቅሯ ገብቼ ቤቲን ለማበድ ምክንያት የሆንኩት፣ እኔ ነኝ በሷ ፍቅር መግባት አልነበረብኝ። ኪራ የሷ መሆኑን እያወቅኩ ለምንድን ነው እኔ ዘወር ብዬ ወጥቼ ያልሄድኩላት? እሷ እውነተኛ አፍቃሪ ሆና ነው እንደዚህ ልትሆንና ልትጎዳ የቻለችው፣ እኔም ባይደርስብኝ ነው። ስለዚህ በሴትነቴ በጣም ተሰምቶኛል። ከዚህ በኋላ ከጎኗ መሆን አለብኝ እያለች ነው የምታስብላት። ከጎኗም ልትሆንላት ቃል ገብታላታለች። ሆኖም ግን በዚህ ቃል መሰረት ግን እሷ እውነት አብዳ ነው ወይንስ ሌላ ነገር ልታደርግ ነው ወይ የሚለውን አስቸጋሪ ነው ሁላችንም የሆነብን ማለት ነው። በዚህ መካከል እንግዲህ አብረው እየተጫወቱ እያሉ የተቀላለዱ ነበር ማለት ነው። በዛ መካከል ላይ እንግዲህ ሆዷን ነካ አድርጓት ስለነበረ አይ ይቆየኝ ይሄ አለች። ለምንድን ይሆናል ይሄንን ማርገዝን ያልፈለገችው? በጣም በሚገርም ሁኔታ እሷ ልጅ መውለድ እንዳለባቸው ሲገልጽላት፣ እሷ ግን ትንሽ መቆየት እንደፈለገች ጽናት ትነግረዋለች። ኪራ ግን ወደ እሱ ጠጋ ስትልበት ተው እንጂ አለችው። ለምንድን ይሆን ይሄን ነገር ያልፈለገችው የሚለው ምክንያት እስኪ እናንተም ደግሞ ሀሳብ አስተያየት ሰጡን። በዚህ በኪራና በእነሱ አንድ ላይ መሆን ደስ ያላችሁ ደግሞ እስኪ ላይክና ሰብስክራይብ ያደረጋችሁ አሳዩን። መራዊትና ደግሞ ናሆሜ እንግዲህ ፍቅር ጀምረዋል ማለት ነው። ይህ ፍቅር ግን መራዊትን እያስጨነቃት ይገኛል ማለት ነው። የሚያስጨንቃት ምክንያትም እንግዲህ ጽናት ደግሞ የምትጨናነቀው በእኔ ምክንያት ነው እሷ ያበደችው የሚለው ነገር እያጨናነቃት ነው። ለዛም ነው እንግዲህ አሁን ልጅ መውለድ አልፈልግም የሚለውን ያልሰጠችው። እሷን ግን ልትረዳት ከጎኗ ቃል ገብታለች። ይህ ደግሞ ለማድረግ እሱ ደግሞ ቶሎ ብሎ እሷን አባቷ ሽማግሌ ልኮ ወደ እሷ አድርጎ ቶሎ ብሎ ነገሮችን መቋጨት ይፈልጋል። በዚህ ላይ እንግዲህ ያልተግባቡበት ነገር አለ። እንግዲህ ኪራም እሺ እንደፈለግሽ አንቺ ደስ እንዳለሽ አንቺ ደስ ባለሽ ጊዜ ይሆናል ብሎ ነው ሀሳብ የሰጣት ማለት ነው። በሀሳቧ ስለተስማማህልኝ አመሰግናለሁ ስትል አመስግነዋለች። እና አሁን ደግሞ መራዊትና ናሆሜ ደግሞ በጣም ያሳዝናሉ። ከዚህ በፊት እንደምታስቡት መራዊትም ሸሽታ ወደ ሐዋሳ ሄደችው እሱን ላለመጉዳት ነበር። የልብ ኬዝ እንዳለባት ስለምታውቅ ነው። እንግዲህ የጽናትን ተረጋግተን እናወስናለን ያለችውን ደስ ብሎት በተረጋጋ ሁኔታ ሊያስቡበት ቃል ገብቶላታል። አሁን ግን በዚህ መራዊትና ናሆሜ ደግሞ እየተራራቁ ነው። እሷ የልብ ኬዝ እንዳለባት ስለምታውቅ አንድ ቀን ምናልባት ከዚህ ዓለም ሊሄድ ይችላለሁና እሱን ልጎዳው አልችልም አልፈልግም የሚል ነገር አለባት። እሱ ግን አንቺ ያለሽብን ጎዶሎ እኔም ያለብኝ ጎዶሎ አንድ ላይ ሆነን
መህር ነው ያለብን። የምትወስጂው መድኃኒት እስካለች ድረስ ከጊዜ ብዛት ልትድኝ ትችያለሽ እያለ ነበረ የሚያጽናናት። እሷ ግን በጣም እየፈራችው ነው። እሱ ግን እውነተኛ አፍቃሪ እንደሆነና ፍቅሩን ገልጾላታል። እንዲሁም በተኛችበት ራሱ ሂዶ ስሞ ቅፍ አድርጓት ህልም ላይ እንደውም ሲያልምና ሲነሳ ከእሷ ጋር ሰርግ የተደገሰ እንደነበረና ነበር ያየው። ስለዚህ ይህ ሰርግ ደግሞ ሞት ነው ስትለው ተይ እንጂ ህልም እንደፈችው ነው ለምን እንደዚህ ብለሽ ትፈችዋለች ብሎ ነበር የደነገጠው። እና እንግዲህ ውድ ተመልካቾች መራዊትና ናሆሜ በጣም የሚያሳዝን ቦታ ላይ ነው ያሉት። ፈጣሪ በሽታዋን አንስቶላት አንድ ላይ ያርግላቸው ብለን ነው። ግን አሁን ለቀጣው በጣም የሚያስፈራው እውነት ቤቲን አሁን ለመርዳት ብላ ጽናት ቃል በገባችው መሰረት ስትቀርባት ቤቲ እንግዲህ እውነት ሳታብድ ቀርታ ጽናትን ድጋሚ ትጎዳታለች የሚለውን ስናስበው በጣም ከባድ ነው። ናሆሜ ደግሞ አሁን ልክ እንደምትወደው ተረድቶታል። ግን የማትቀርበው በልብ ኬዝ መሆኑን እያወቀ ሲመጣ ያንን እንግዲህ አውጥቶ አፍረጥርጦ ምንም ችግር የለም እንደምንም ሆነሽ ከነ ምናምንሽ ወድሻለሁ አፈቅርሻለሁ እያለ ነው። አሁን ግን ቤቲ እውነቷን ይሆን ወይንስ እያስመሰለች ነው የሚለው ነገር ደግሞ ከባድ ነገር ነው። ይህ ነገር እውነቷ ከሆነ በጣም ታሳዝናለች። ኪራ በሰዓቱ ግን ያዘንላት አይመስልም። ለምን ክፋቷን ስለሚያውቅ አሁንም ለክፋት ይሆናል የሚል ነገር አድሮበታል። ጽናት ግን እኔ ነኝ ምክንያታዊዋ የሆንኩባት እያለ እየተከዘች እያስታወሰች ይሆናል ማለት ነው። በጣም ጽናት ግራማ እንግዲህ በጣም አሳሳቢና አዝናኝ ቢሆንም አሁን ያሉበት ሁኔታ በጣም እንትን ይላል። አሁን እንግዲህ ጽናት ልጅ ለመውለድ ወደ ኋላ ያለችው እንደው ሚስቴ ብሎ ሲላት እንደ ሚስትማ አይባልም ሽምግልና ሳይላክ ነው ያለችው። ምን ችግር አለ ሽማግሌ ማላክ ካልሽኝ እኮ በአንድ ደቂቃ በአንድ ሄሊኮፕተር ላይ ነው ቢሆን ልኬ አስመጣሻለሁኝ አባትሽን ፍቃድ አስጠይቃለሁ ነው ያላት እና ደስተኛ ነበረ። ስለዚህ ጽናት ግን አሁን አንድ የምትፈራው ነገር አላት። ቤቲ በእኔ ምክንያት እንደዚህ ሆነች የሚለው ነገር እያሳሰባት መጥቷል። በዚህ ምክንያት እንግዲህ ከሱ የመራቁን ነገር እንዴት ብዬ ነው ልጅ የምወልደው የሚለው ነገር እየታያት ነው። እሱም ግን አልተጫናትም። በልጅ መውለዱ ቀስ ብለን ደርስበታለን አንቺ ያልሽ ይሆናል እያሉ እንግዲህ ደስ የሚል ፍቅር ጨዋታ እያሳለፉ ነው። እንዲሁም መራዊትና ናሆሜም አሁን በቃ የመጨረሻ ደረጃ ፍቅራቸውን ተገላልጸው እውነታውን ተነጋግረው በበሽታዋ ኬዝም አንዷ ለአንዷ መከታ ሆነው ተገዳድፈው እንደሚቀጥሉበት እየወሰኑ እሷ ግን መራዊት ግን ውስጧም እየፈራ ነው። እኔ ሞትኩ እንደሆነ አንድ ነገር ይጎዳብኛል እያለች ታስብለታለች። እርስ በርሳቸው ይተሳሰባሉ። ደስ የሚሉት ነገር ማለት ነው። እና በዚህ መካከል እንግዲህ አሁን ቀጣው ላይ እንግዲህ የጽናት አለመረጋጋት እንግዲህ ወደ ቤቲ እኔ ነኝ ምክንያታዊ የሆንኩት የሚለው ነገር ወደ ሌላ ነገር እንዳይወስዳት በጣም እንፈራለን ማለት ነው። እንግዲህ ክሩቤም ቶሎ አግብቶ ነገሮች እንዲጠቃለሉለት ሊያደርግ ነበረ የቸኮለው። እንግዲህ ወጡንም እንግዲህ ምግቡንም ሰርቶ እንግዲህ አብልቷቸዋል። እኛ ኮትተነው ነው እንጂ ምግብ መስራት መስጫቀተና ሲልጥለው እሱን ለሴቶቹ ተውልን እንጂ ብለዋለች። ደስ ይሉ ነበር ማዳቅርበው ምግብ ሰርተው መራዊትና ጽናት ምግቡን ሰርተው እየተጎራረሱ እንዲሁም መራዊትና ናሆሜ ራሱ ሲጎራረሱ ናሆሜ የእጇ እንዴት ምግብ እንዴት አባቱ ይጣፍጣል ሲል የእሷ እጅ እኮ ነው እየተባባሉ ያለ ፍቅራቸውን እየተገላለጹ ነበረ እና በጣም ደስ ይሉ ነበር። ይህን ፍቅራቸውን አያጨልምባቸው ብርሃን ያርግላቸው ብለን ነው የምንመኝላቸው። አሁን ሰላም እየሆኑ ባሉበት ቦታ ግን አሁንም ቢሆን ቤቲ ሰላም ታድራለች ብለን አናስብም። ነገ ከነገ ወዲያ ሌላ ነገር አዝላ ወይንም እረዳታለሁ በሚለው ደግሞ ሄዳ ስታያት ልክ ራሷን እንደ አበዴ ስታደርግላት ምናልባት ደግሞ ጽናት በጣም ታዝናለች እና ለሰው በእዝነቷ ምክንያት ደግሞ አምጥታ ልታስገባት ትችላለች። ክሩቤም ቢሆን በተፈጠረው ነገር ስለደነገጠ ጽናት ካለች ምንም ችግር የለ ብሎ ሊስማማ ይችል ይሆን? ከተስማማ ደግሞ የሚያጋጥማቸው የወደፊቱ ችግር ምን ይሆናል ብለን ስናስበው በጣም ይከብዳል ማለት ነው። በነገራችን ላይ ቤቲ በጣም ጨካኝ ጭራቅ መጥፎ ብትሆንም በሰው በመሆኗ ግን እንደዚህ አይነት ነገር አፍቅራ በፍቅር ይሄ ነገር ሲደርስባት በእውነት ይሰማል ማለት ነው። እውነተኛ አፍቃሪ ሆነው ብዙ ሰዎች እንደዚህ የሚጎዱ ሰዎች አሉ። አሁንም ጽናት ያለችው የኔ ነው እያለችኝ እኔ ነኝ እንደዚህ ያደረኳት የሚለው ነገር እንግዲህ እሱ ደግሞ ፈጣሪ የፈቀደው ነው እንጂ አንቺ አይደለሽም፣ አንቺ ምክንያት ልትሆኚ አትችይም እያለ እሱም እያጽናናት ነው።
እና ውድ ተመልካቾቼ በጣም ያሳዝናል የአሁኑ ፓርት ማለት ነው። ደስ የሚላልም ያሳዝናልም። እኛ ያሳዘነንም ወደፊት የሚመጣው ነገር ደግሞ ሌላ ደስታ እንዳያደፈርስ ነው። አሁን እንዳሉት ቶሎ ብለው አባቷ ጋር ሽምግልና ልከው ሰርጉ ቢቋጭ ጥሩ ነበር። ግን ሰርጉም ቢሆን እሷ ወደኋላ የምትል አይደለችም። ለምን እውነተኛ ከልቧ ያፈቀርኩ ነኝ ስለምትል ቤቲ ማለት ነው። መራዊና ናሆሜ ተጋብተው ጽናትና ክሩቤ ተጋብተው ደስ የሚለውን ልጆቻችንን ወልደን እንድንኖር እመኛለሁ ብሏል። እሱም እንግዲህ ያርግላቸው ነው የምንለው። በጣም ደስ ይላል። እንግዲህ ድል ባለ ሰርግ ተድረን ብለዋል። ልጆቻችንና ከዚህ በኋላ ያለውን ስለ ልጆቻችን ስለ ቤታችን የምናስብበት ጊዜ ነው እያለ ተስፋውን እንግዲህ ብርሃኔ ሆነሻል፣ ሁሉን ነገር ከዚህ በኋላ የምፈራው ነገር የለኝም እያላት ነው ማለት ነው። እሷም እኔም እወዳለሁ፣ እኔም ካላንተ ባዶ ነኝ፣ ካላንተ መኖር አልችልም እያለች እሷም እየገለጸችለት ነው የሚገኘው። እንግዲህ ቀጣው ላይ ደግሞ እውነት ምን ይመጣ ይሆን የሚል ነገር እያሰብን በዚህ በዛሬው ደስታቸው ግን ሁላችንም ደስ ብሎናል ማለት ነው። ለቻናሌ አዲስ ከሆናችሁ እናንተም ሰብስክራይብ ያደረጋችሁ እስኪ እውነት የነሱ አንድ መሆን የመራዊትና የናሆሜ የጽናትና የክሩቤ አንድ መሆን ያስደሰታችሁ ሰዎች እስኪ ሰብስክራይብ ላይክ እያደረጋችሁ አሳዩን ማለት ነው። የዛሬው ቪዲዮ በዚህ ተሰናብቻለሁኝ።